ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ንጉስ ቻርልስ ውጥረት በበዛበት ዓለም ከአሜሪካ ጋር ወዳጅነት አስፈላጊ ነው አሉ። ንጉስ ቻርልስ ሳልሳዊ በዚህ ውጥረት በበዛበት ዓለም ከአሜሪካ ጋር ወዳጅነት አስፈላጊ ነው ሲሉ ተናገሩ። አሜሪካ ከብሪታንያ ነፃ የወጣችበትን 250ኛ ዓመት በማስመልከት ንግግር ያደረጉት ንጉስ ቻርልስ የሁለቱ ሀገራት ወዳጅነት በሰው ልጅ ታሪክ ውስጥ በጣም ወሳኝ የሆነ ጥምረት ያላቸው ሲሉም አወድሰዋል። ንጉሱ በንግግራቸው ሀገራት ራሳቸውን ብቻ የሚመለከቱ እንዳይሆኑና ከሌሎች ጋር እንዲተባበሩ ጥሪ አቅርበዋል። ለይፋዊ የሥራ ጉብኝት ዩናይትድ ስቴትስ የሚገኙት ንጉስ ቻርልስ ማክሰኞ ዕለት በአሜሪካ ኮንግረስ ተገኝተው ንግግር አድርገዋል። ቻርልስ ሳልሳዊ እንደ አውሮፓውያን አቆጣጠር በ2022 ንጉስ ከሆኑ በኋላ ለመጀመሪያ ጊዜ አሜሪካን ለመጎብኘት ከባለቤታቸው ንግሥት ካሚላ ጋር በዋሽንግተን የደረሱት ሰኞ ዕለት ነበር። ንጉስ ቻርልስ ዩናይትድ ኪንግደም እና ዩናይትድ ስቴትስ ያላቸውን ታሪካዊና ባህላዊ ትስስር በተደጋጋሚ አጉልተው ተናግረዋል። ሀገራቱ ጠንካራና ዘላቂ ግንኙነት እንዳላቸው የተናገሩት ቻርልስ የአሜሪካ መሪዎች ከሌሎች ሀገራት ጋር መስራታቸውን እንዲቀጥሉ እንዲሁም በዓለም ጉዳዮች በአንድነት እንዲቆሙ አሳስበዋል። ንጉስ ቻርልስ በአሜሪካ እና ዩናይትድ ኪንግደም መካከል ያለው ግንኙነት ከዚህ በፊት በነበሩ እሴቶች ላይ ብቻ አይመሰረትም በማለት ጠንካራ እየሆነና እየተሻሻለ ይሄዳል ሲሉም ተናግረዋል። በመካከለኛው ምስራቅ እየተካሄደ ባለው የኢራን ጦርነት የሁለቱ ሀገራት ግንኙነት መፈተኑን ያስታወሱት ንጉሱ ዩክሬን ከሩሲያ ጋር እያካሄደች ያለው እንዲሁም ለሰሜን ጦር ቃል ኪዳን ኔቶ ቀጣይነት ያለው ድጋፍ እንዲደረግ ጥሪ አቅርበዋል። ንጉሱ በንግግራቸው በአሜሪካ የሚታየው የሃይማኖት ብዙኃንነት አወድሰው በትራምፕ ዋሽንግተን ውስጥ በልዩነት የታየ መሆኑን ተናግረዋል። ንጉስ ሳልሳዊ በስልጣን ላይ ያሉ አካላት ውድና የማይተካ ሀብታቸው የሆነችውን ተፈጥሮ ለመጠበቅ ስላለብን በጋራ ኃላፊነት ማሰብ አለባቸው ብሏል። ንጉስ ቻርልስ በንግግራቸው ላይም እንደ አውሮፓውያን አቆጣጠር በ2015 በንጉስ ጆን ስለጸደቀው መሠረታዊ ሕግ ሰነድ ማክግና ካርታ መግዛት እንደሚያስፈልግ ተናግረዋል። ከዚህ ቀደም ዶናልድ ትራምፕ የሚመሩት በራሳቸው አስተሳሰብ ብቻ መሆኑን ተናግረው ነበር። በአሜሪካ እና በዩናይትድ ኪንግደም የፖለቲካ ቅሌት ስላስከተለውም የጄፈሪ ኦፒሴት ፋይሎችም በተዘዋዋሪ ጠቅሰዋል። ለ4 ቀናት የሥራ ጉብኝት አሜሪካ የሚገኙት ንጉስ ቻርልስ የአሜሪካን የነፃነት በዓል ከማክበር ባሻገር ከዩኬ ጋር የተፈጠረውን የግንኙነት መሻከር ይጠግናሉ ተብሎ ይጠበቃል። ንጉስ ቻርልስ ከባለቤታቸው ንግሥት ካሚላ ጋር በመሆን ሰኞ ዕለት ዋሽንግተን ሲደርሱ ደማቅ አቀባበል ተደርጎላቸዋል። ፕሬዚዳንት ትራምፕ ባደረጉት የእንኳን ደህና መጣችሁ ንግግር ሁለቱ ሀገራት የሚያጋሩት ታሪክ በማንሳት አወድሰዋል። ሁለቱም መሪዎች በኦቫል ኦፊስ በነበራቸው የተናጠል ውይይት በጣም ጥሩ ውይይት ማድረጋቸውን የተናገሩት ትራምፕ ንጉስ ቻርልስ ምርጥ ሰው ነው ሲሉም አሞካሽተዋቸዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።